ካሪቡ አውቶሞቲቭን እየተከታተላችሁ ትገኛላችሁ ተመልካቾቻችን። በዛሬው ዝግጅታችን ከተሽከርካሪዎችና ከአሽከርካሪዎች ጋር የተገናኙ ህግ ነክ ጉዳዮችን እንመለከታለን። እዚህ ስቱዲዮ ከኔ ጋር የህግ ባለሙያ ተገኝቷል። እንግዳችን እንኳን በደህና መጣ። እንኳን ደህና ቆያችሁኝ። አመሰግናለሁ። በቅድሚያ ራስህን ለተመልካቾች ብታስተዋውቅልን። ስሜነ ተክሉ እባላለሁ፣ ጠበቃ ነኝ። ከ30 ዓመት በላይ በህግ ምክር በማስተማር በተለያዩ ድርጅቶች በመስራት ቆይቻለሁ። አቶ ስሜነ፣ በተሽከርካሪ ግብይት ወቅት አንዳንድ ሰዎች ተሽከርካሪ ሲገዙ በመንደር ውል ተዋውለው ገንዘብ ይከፍላሉ። ስም ለማዞር ያለው ህጋዊ አካሄድ ደግሞ አሽከርካሪ ተሽከርካሪ ወይንም መንገድ ትራንስፖርት በመሄድ በሰነዶች ማረጋገጫ በዚህ መንገድ ነው ስም መዞር የሚቻለው። ሰዎች ግን በመንደር ውል ይዋዋሉና መካካድ ወይንም ደግሞ ገንዘብ ያለመመለስ ችግሮች ይፈጠራሉ። ይሄ የመንደር ውል የተሽከርካሪ ግብይት ላይ ችግር ከተፈጠረ አቅም አለው፣ ጉልበት አለው? እንዴት ነው የሚስተናገደው? አመሰግናለሁ። ምንድነው እንደዚህ አሁን በአጠቃላይ አንተ የገለጽካቸው ነገሮች በልምድ የሚታወቁ ነገሮች ናቸው። ለምሳሌ የመንደር ውል ብለሃል፣ የመኪና ሽያጭ ላይ ማለት ነው። መኪና ሽያጭ በእኛ ሀገር ህግ የሚስተናገደው እንደ ልዩ ተንቀሳቃሽ ንብረት ነው የሚታየው። ልዩ ተንቀሳቃሽ ንብረት ማለት ሌሎች ሶስተኛ ሰዎችን ሊነካ የሚችል ነገር ነው ማለት ነው። ለምሳሌ ቤት ሽያጭ የታወቀና የማይንቀሳቀስ ንብረት ስለሆነ ማለት። ይሄ ግን መኪና ግን የሚንቀሳቀስ ንብረት ሆኖ የሚስተናገደው ልክ እንደ ቤት አይነት ሽያጭ ነው ማለት ነው። ማለት ምን ማለት ነው? የመጀመሪያው ጽሁፍ ያስፈልገዋል ሽያጩ ማለት ነው። ፎርም የምንለው በህግ ማለት ነው። ስለዚህ በሽያጭ ህግ ነው የሚስተናገደው ማለት ነው። በሽያጭ ህግ ደግሞ በልዩ ህግ ነው የሚስተናገደው ማለት ነው። ስለዚህ የዋናው ነገር የምናየው ምንድነው? ሶስተኛ ወገኖችን ይነካል አይነካልም ነው። በሁለታችን አንድ ሻጭና አንድ ገዢ በሁለቱ መካከል የሚያደርጉት ነገር ሁልጊዜም ለምሳሌ የመንደር ውል ያልከው በሁለቱ መካከል የተደረገ የጽሁፍ ውል ነው። ይሄ ሁለቱን ሰዎች ያስገድዳቸዋል ገንዘብ የመመለስ። ነገር ግን ዋናው ነገር ምንድነው? የስም ሀብት ጉዳይ ነው። ስም ሀብቱ ይዛወራል አይዛወርም ነው። ውልና ማስረጃ መሄድ አለበት፣ ውልና ማስረጃ መመዝገብ አለበት። ከዛ በኋላ ደግሞ በተለምዶ የባለቤትነት ሰርተፍኬት ሊብሬ የሚባለው ሊሰጠው ይገባል ሰውየው ማለት ነው። ያ እስካልሆነ ድረስ አንድ ሰው የአንድ መኪና ባለቤት ሊሆን አይችልም ማለት ነው። ስም ለማዞር በሰነዶች ማረጋገጫ ወይንም በውልና ማስረጃ የተደረገ ውል ይፈልጋል። ይሄን ካልተከተልን ስም ማዞር አንችልም። በመንደር ውል ያደረግነው ውል ግን የማንስማማበት ነገሮች ቢፈጠሩ ወይም ገንዘባችን እንዲመለስ የምንጠይቅ ከሆነ በህግ የመጠየቅ መብት አለን ማለት ነው። ምንድነው? ገንዘብ ለማስመለስ አቅም ሊኖረው ይችላል ይሄ ውል። ከዛ ያለፈ ግን አቅም የለውም ማለት ነው። በሁለት ሰዎች መካከል የሚደረግ ውልና ማስረጃ ካልተመዘገበ ከእንደገና ደግሞ ስም ሀብቱ ካልዞረ ዋጋ አይኖረውም ማለት ነው። እስቲል በሻጩ ስም ነው ማለት ነው ያለው ነገር። ያ ሰው ግን ገንዘቡን ለማስመለስ ይችላል። ከዛ ያለፈ ነገር ግን ሊኖረው አይችልም ማለት ነው። በዚህ የመንደር ውል ስም ማዞር አንችልም። ችግሮች ከተፈጠሩ ግን በህግ መጠየቅ እንችላለን ብለናል። በዛ የመንደር ውል ተሽከርካሪ ገዝተን እየተጠቀምን ባለንበት ወቅት ላይ አደጋ ቢደርስ ችግር ቢያጋጥምስ ተጠያቂው ማን ነው? ስም ስላልዞረ። አሁን በእኛ ሀገር ባለው ህግ እና አሰራር መሰረት ስም ሀብቱ በስሙ ያለው ሰው ነው ኃላፊ የሚሆነው ለማንኛውም ነገር። ለፍትሐ ብሔርም ለወንጀልም ተጠያቂ የሚሆነው እሱ ነው ማለት ነው። ቅድም አሁን ያነሳው የመንደር ውል የተባለው ነገር ኃይል የሚኖረው ገንዘቡን ለማስመለስ ብቻ ነው እንጂ መኪና ሸጫለሁ ገዝቻለሁ ለማለት አይበቃም ማለት ነው። የሽያጭ ውል ቅድም እንዳልኩ በህግ የሰፈረና ፍርድ ቤቶች ህጉን ነው የሚተረጉሙት ማለት ነው። ስለዚህ ልዩ የሽያጭ ውል ጋር ሄዶ ነው ዳኞች ያን የሚተረጉሙት ማለት ነው። ስለዚህ በልምድ ግን ያለው ምንድነው? በጽሁፍ መሆን አለበት ውልና ማስረጃ መመዝገብ አለበት። ምናልባት ይሄ ለህግ አውጪው
ምናልባት ፕሮፌሰር ሙራዱ አብዶ የጻፉት አንድ አርቲክል አለ። እሳቸው እዛ ላይ ሰጀስት ያደረጉት ነገር ምንድነው? አስተያየት የሰጡት ግልጽ የሆነ ህግ ማለት አንድ መኪና ባለቤቱ በስሙ ያለው ሰው ብቻ ነው ተብሎ ሊጻፍ ይገባል የሚል ሀሳብ አላቸው እና እኔም እንደዛ አይነት አሳሰብ አለኝ። ከተጠያቂነት አንጻር ስሙ ስላልዞረ የመጀመሪያው ባለቤት ወይም ሊብሬው ላይ ስሙ ያለው ሰው ተጠያቂ እንደሆነ ነው የተረዳሁት። አሽከርካሪው ደግሞ በአሽከርካሪነት ስም ባይዞርም እያሽከረከረ ነው። አሽከርካሪው ይጠየቃል? ሁል ጊዜ ይሄ ኃላፊነትን በተመለከተ አንድ ሰው በእጁ ያለ ሰው ኃላፊ ይሆናል። ነገር ግን በስሙ ያለው ሰው ግን ሁል ጊዜም ተጠያቂ ነው የሚሆነው ማለት ነው፣ ለወንጀሉም ለፍትሐ ብሔሩም ማለት ነው። ስለዚህ ሸጫለሁኝ ዶክመንት አስረክቤያለሁኝ ብሎ ቁጭ ማለት አይችልም። ምክንያቱም የተለያዩ ውሳኔዎች አሉ ፍርድ ቤቶች ላይ የተለያዩ አይነት ውሳኔዎች ስላሉ መሆን ያለበት ምንድነው? ግልጽ ያለ ህግ ማውጣት ነው። በስሙ የተመዘገበ ሰው የዛ ንብረት ባለቤት ነው ማለት ነው። ስለዚህ ኃላፊ ነው ማለት ነው፣ ለፍትሐ ብሔርም ለወንጀልም ማለት ነው። ስለዚህ ሲከሰስ ሁለቱንም መክሰስ ይቻላል። አሽከርካሪው የሚያሽከረክረውንም ማለት በህግ ቋንቋ በእጁ የያዘውን ሰው ማለት ነው። በእጁ የያዘውንም ሰው ባለቤቱንም መክሰስ ይቻላል። ለምሳሌ አንድ ሰው ዕዳ ቢኖርበትና መኪና ሸጫለሁ ብሎ ያ ገዢው ስም ሀብቱን ሳያስተላልፍ ቢቆይ ኃላፊ ሊሆን ይችላል ማለት ያኛው ሰው ላይ ዕዳ ያለበት ሰው መጥቶ ክሬዲተሩ ማለት ነው አበዳሪው መጥቶ ሊያሳግድበት ይችላል። ስለዚህ ምንድነው ሴልስ የሽያጭ ህግ ዋናው ፕሪንሲፕሉ ምንድነው? ገዢ ገንዘብ ይከፍላል፣ ሻጭ ደግሞ ያስረክባል ነው። ስለዚህ ወዲያውኑ መፈጸም አለበት። ማቆየት ትክክል አይደለም። ራሱም የመንገድ ትራንስፖርት የምዝገባው ህግ 681 2002 በ6 ወር ውስጥ መጠየቅ አለበት ይላል። ግን ኮንሲኮንሱን አያወራም ማለት ምን ይሆንበታል የሚለው ነገር በውርስ በሽያጭ ያገኘ ሰው በ6 ወር ውስጥ መጠየቅ አለበት የሚል ቅድመ ሁኔታም ያስቀምጣል ማለት ነው። በተሽከርካሪ ግብይት ወቅት አንድ ሰው ተሽከርካሪን ሸጦ ገንዘብ ከተቀበለ በኋላ ስሙን በ6 ወር ማዞር አለበት ይባላል። ህጉ ምንድን ነው የሚለው? ይሄ የአስተዳደር አካላት የሚያስቀምጡት የጊዜ ገደብ ነው። እንግዲህ ይሄ ምንድነው የህግ ክፍተት ያለው ይመስላል። ምክንያቱም ውጤቱን አይናገርም። በ6 ወር ውስጥ በውርስ በሽያጭ ያገኘ ሰው ሄዶ ሰርተፊኬቱን ማውጣት አለበት የሚል አነጋገር ይመስላል። ነገር ግን ባያወጣ በ6 ወር ባይጠይቅ ምንድን ነው የሚሆነው የሚለውን ግን ህጉ በግልጽ ማስቀመጥ አለበት ብዬ አስባለሁ። ስለዚህ ይህን ለህግ አውጪዎቹ ሀሳብ ልናቀርብላቸው ይገባል ማለት ነው። አንድን ተሽከርካሪ ስንገዛ የሸጠልን አካል ተወካይ ሊሆን ይችላል። ስሙ የባለቤትነት ማረጋገጫው ላይ ያለው ሰው ግን ሌላ ሊሆን ይችላል። ያ ሰው ቢሞት ውክልና ወካይ ሲሞት ይሞታል የሚል ነገር ስላለ ምንድን ነው የሚሆነው? ውክልና በወካዩና በተወካዩ መካከል የሚደረግ ውል ነው፣ ስፔሻል ውል ነው። በእርግጥ ግን በውክልና ስሙን ማለት ሽያጩን እስካስተላለፈልኝ ድረስ ከዛ በኋላ በሁለቱ መካከል ያለው ነገር እኔን ባይንድ አያደርገኝም ወይም ደግሞ አይገዛኝም ማለት ነው። አንዴ ከሸጠልኝ በኋላ ውክልና ሰውየው ዋናው ወካዩ ቢሞትም እኔን አፌክት አያደርገኝም። ኦልሬዲ የተወካዩ ፈርሟል ማለት ነው። በዛኛው በወካዩ ስልጣን ማለት ነው፣ በሰጠው ስልጣን ውስጥ ማለት የመሸጥ ውክልና እስካለው ድረስ ያንን ይገዛዋል ማለት ነው። ስለዚህ በህይወት እያለ ፕሮሰስ ላይ ከነበርኩኝ ቢሞትም የተሽከርካሪው ባለቤት የመጨረስ መብት አለኝ ማለት ነው። ፕሮሰስ እኮ የሚባለው እኮ ሽያጭ ነው እኮ። ሽያጩ አሁን ባለው ፕራክቲስ ነው የማወራው። አሁን ባለው ፕራክቲስ አንድ ሰው ሄዶ ውልና ማስረጃ እስከፈረመ ድረስ በዛ ይገዛል ማለት ነው። አለቀ በቃ። በእርግጥ ይሄ አሁን ቴክኒካል የሆኑ የህግ ነገሮችን አናወራም እዚህ ላይ። ምክንያቱም ውልና ማስረጃ ምናምን የሚለው ይሄ በልምድ የመጣ ነገር ነው። በልምድ የመጣ ነገር ነው እንጂ ህግ ውስጥ የለም። እንዴት? ሬጅስትሬሽን የሚባለው ነገር ውልና ማስረጃን አይደለም፣ ግን አሁን በልምድ መጥቷል። በጣም ረጅም ዓመት ተሰርቶበታል። ስለዚህ ይህን ወደ ህግ መለወጥ ነው። ቅድም ያልኩት ፕሮፌሰሩ ሰጀስት የሚያደርጉት ይሄን ነው። ይሄ ራሱ ውልና ማስረጃ የሚለው ወደ ህግ መግባት አለበት። ግን አቶ ስሜነ ውልና ማስረጃ ብለን በልምድ የምንጠራ ወይም የቀድሞ ስሙ ነው። አሁን ሰነዶች ማረጋገጫ ተብሏል። አሽከርካሪ ተሽከርካሪ ወይም መንገድ ትራንስፖርት
በመንደር ውል አላስተናግድም፣ ህጋዊ መንግስታዊ ተቋም ነው ሊያፈራርም የሚገባው ካለ ይሄ ተቋም አለ ማለት ነው። ስለዚህ ይሄ ተቋም ተቀባይነት ስላለው በሱ አማካኝነት ስም እየዞረ ነው። ልምድ የሚባለው በምን ክፍተት ወይ ብዙ ዓመት ነው። አሁን ኦልሞስት ከ30 ዓመት በላይ ነው። ይሄ ውልና ኖታሪ ፐብሊክ የሚባል የህግ ኮንሰፕት አለ። እሱ ውስጥ ላለመግባት ፈልጌ ነው። ይሄ አሁን ውልና ማስረጃ ኦልሞስት ከ30 ዓመት በላይ እየሰራ ነው ያለው። ስለዚህ እዛ የሚደረግ ውል በሙሉ ኃይል አለው። ስለዚህ ይሄን ወደ ህግ መለወጥ ያስፈልጋል። ህግ ላይ የተጻፈ ነገር የለም። ለዚህ እኮ ነው እኛ እንደ ሎየር የሚገባን ነገር አለ። አሁን ግን በልምድ መኪና ሽያጭ ውልና ማስረጃ ሄዶ ካልተመዘገበ በስተቀር መንገድ ትራንስፖርት ስም አያዞርም። ስፔሻሊ የሆነ ሙቨብል ስለሆነ የሚታየው ልክ እንደማይንቀሳቀስ ንብረት ነው። ነገር ግን ሬጂስተርድ መሆን አለበት የሚለው ግን ህግ ውስጥ የለም ነው። ለዚህ ነው ፍርድ ቤቶች በሚተረጉሙበት ጊዜ ይሄንን 1723 አካባቢ ያሉትን ህጎች አንቀጾች ከስፔሻል ህግ ጋር እያዩ የሚተረጉሙትና የተለያየ ውሳኔ የሚሰጡት ለዚህ ነው። ግልጽ ያለ ህግ ያስፈልጋል ማለት ነው። መመዝገብ አለበት የሚል ህግ ያስፈልጋል ማለት ይሄ በጣም ቴክኒካል ነገር ነው። አሁን ግን በአሰራሩ ተመልካቾቻችንም የሚገባቸው ይሄን ነው። መኪና ሲሸጡ በውል ነው የሚያደርጉት፣ በጽሁፍ ማለት ነው። ውል በቃልም ሊሆን ይችላል እያለው ቅድም በጽሁፍ ነው የሚያደርጉት። ለምን? ይሄ ይገባቸዋል እነሱ በጽሁፍ ካልሆነ ችግር ውስጥ እንደሚወድቁ። ስለዚህ በጽሁፍ አድርገው መንገድ ትራንስፖርት ማነው ውልና ማስረጃ ይሄዳሉ። ውልና ማስረጃ የራሱ ፎርም አለው። ያን ከሞሉ በኋላ ወደ መንገድ ትራንስፖርት የሚወስዱት ያን የጽሁፍ ነው ማለት ነው። ሰነዶች ማረጋገጫ ወይንም ደግሞ ውልና ማስረጃ ከመምጣቱ በፊት መንገድ ትራንስፖርት ራሱ የማዋዋያ ፎርም ነበረው። እዛ ሄደህ ነው ሻጭና ገዢ ቀርበው የሚዋዋሉ የነበረው። ሰነዶች ማረጋገጫ ወይንም ውልና ማስረጃ ከመጣ በኋላ ግን ይሄን የማዋዋል ስራ ለዚህ ተቋም ተሰጠ። ስለዚህ አሁን ይሄ ተቋም እያዋዋለ ያለበት ሂደትና ህጉ ክፍተት ወይም ልዩነት ካለው እሱን ብታስረዳ። በጣም ጥሩ ነው። በጣም ጥሩ ነው ያመጣው ፖይንቱን። ሂስቶሪካል ነገር ነው ያመጣው። ውልና ማስረጃ ሰነዶችን ነው የሚመዘግበው። ሽያጮቹን ይመዘግባቸዋል፣ ሬጅስተር ያደርጋቸዋል፣ ክፍያ ያስከፍላል። በፊት ግን ዋና ኦቶሪቲ ስም የማዞር ኦቶሪቲ ያለው ግን የመንገድ ትራንስፖርት ነው ማለት ነው። ስለዚህ በግልጽ ለመንገድ ትራንስፖርት የተሰጠ ስልጣን ነው። እዚህ ጋር የሰነዶች ማረጋገጫ ነው ስራው ማለት ነው። ሰነዶቹን ትክክለኛነታቸውን ኦቴንቲኬት የማድረግ ስራ ነው የሚሰራው እንጂ የምዝገባ ስራ አይደለም የሚሰራው ማለት ነው። ምዝገባውን የሚሰራው ማነው? መንገድ ትራንስፖርት ነው ማለት ነው። ስለዚህ መንገድ ትራንስፖርት ያልተመዘገበ ሽያጭ ውል አይጸናም ተብሎ በግልጽ ሊጻፍ ይገባል ማለት ነው። ፍርድ ቤቶችም እዚህ ግልጽ ይሆንላቸዋል ማለት ነው። ያለበለዚያ ወደ ማስረጃ ምዘና ይገባሉ። እገሌ ሸጧል አልሸጠም፣ ተላልፎለታል ስሙ አልተላለፈም ወደሚል ትርጉም ውስጥ ይገባሉ ማለት ነው። ብዙ ሰዎች በተለያየ ምክንያት ተሽከርካሪ ከገዙ በኋላ ስሙን ወደ ራሳቸው ሳያዞሩ ውክልና ወስደው ውል ተዋውለው ተሽከርካሪውን መጠቀም ይጀምራሉ። ስም ሳያዞሩ ሲጠቀሙ የሚያጋጥሙ ችግሮች ይኖራሉ። እነኚህ ችግሮች ቢገለጹ። እንግዲህ ይሄ በተለያየ ምክንያት ሰዎች ስም ሳያዞሩ ነገር ግን ያን መኪናውን ይዘው ይጠቀሙበታል። ስለዚህ ይሄ ትክክል አይደለም። ያውቃሉ፣ ብዙ ሰዎች የሚያውቁ ይመስለኛል ይሄን ነገር። ስለዚህ ኃላፊነት እንዳለባቸው ያውቃሉ። የማያውቁ ሰዎች አሉ ብዬ አልገምትም፣ ግን በወንጀል ኃላፊነት አለባቸው። ቅድም ያልናቸው ደግሞ የዕዳ ጋር የተያያዙ ብዙ አይነት ኃላፊነቶች ይመጡባቸዋል። ግን መኪና ገዝተው የሚሸጡ ሰዎች ናቸው ብዙ ጊዜ እንደዛ የሚያደርጉት እንጂ የቸልተኝነት ጉዳይ ይመስለኛል እንጂ ወዲያውኑ ስሙን አዙሮ እንጂ በውክልና መጠቀሙ ጥሩ አይመስልም። ወይም ደግሞ ኃላፊነቱን ወስዳለሁ ብሎ አስቦ መቀጠል ነው። ኃላፊነት አለባቸው ማለት ነው። ያ ስም እስካልዞረ ድረስ የሸጠው ሰውዬ ሁል ጊዜ ኃላፊነት አለበት ማለት ነው። ወይም ደግሞ ስመ ሀብቱ በሱ እስካለ ድረስ ስመ ሀብቱ ያለበት ሰው ኃላፊ ነው የሚሆነው ለወንጀልም ለፍትሐ ብሔር ማለት ነው። ስለዚህ በውክልና ወስጃለሁ በውክልና ገዝቻለሁ የሚባል ነገር የለም ማለት ነው። ውክልና አለኝ የገሌ የአቶ መለስ ውክልና አለኝ ማለት ማን ነው ኃላፊው ማለት ነው? አቶ መለስ ነው ማለት ነው። ያ ነው የሚገባኝ። እንዳልከው አንዳንድ ሰዎች ከገዙ በኋላ
የስም ማዛወሪያ ላለመክፈል በውክልና ይዙትና ለሚቀጥለው ሰው ያስተላልፋሉ። ያቺን 2% ላለመክፈል ግን ትልቅ ችግር ውስጥ ይገባሉ። ቅድም እንዳነሳኸው አደጋ ቢደርስ ተጠያቂ ናቸው፣ ዕዳ ቢኖር ተጠያቂ ናቸው። ቀድመን እንዳነሳ ነው ደግሞ ወካይ ቢሞት ውክልና ይሞታል በሚለው ደግሞ ምንም ፕሮሰስ ካላደረጉ ተጠያቂ የሚሆኑበትን መንገድ አለና ከዚህ አንጻር እንዲመለስ ስለፈለግኩ። በአጠቃላይ ምንድነው ቅድም መጀመሪያ ያልኩት ነገር ቢሆን ጥሩ ነው። ሁልጊዜም ሽያጭ ኢሚዲየትሊ ቢሆን ወይም ደግሞ ወዲያውኑ ቢሆን ነው የሚሻለው። ስመ ሀብቱንም ቶሎ ማዞር ነው የሚሻለው። ያለበለዚያ ይሄ ልዩ የሆነ ተንቀሳቃሽ ነገር ስለሆነ ሁልጊዜም ህግ የሚጠብቀው ምንድነው? ፐብሊኩን ነው ወይም ደግሞ ህብረተሰቡን ነው የሚጠብቀው፣ ሶስተኛ ወገኖች የሚባሉት ማለት ነው። ስለዚህ የልዩ ተንቀሳቃሽ የሚባለው መኪና ቶሎ ወደ ስመ ሀብቱ ቶሎ ቢዞር ነው የሚሻለው። ያ ካልሆነ አሁን ባለው ህግ መሰረት ማለት ነው ተጠያቂ የሚሆነው ስሙ በእሱ ያለው ሰው ነው ማለት ነው። ስለዚህ በውክልና ገዝቻለሁ ውክልና አለኝ የሚባል ነገር ጥሩ አይሆንም ማለት ነው። ሰሞኑን አንድ ሰው ከተሽከርካሪ መሸጫ ቦታ ሄዶ ተሽከርካሪ ይገዛል። የሚገዛው ተሽከርካሪ በወቅቱ ሾሩም ላይ የለም። ወደ ሀገር ውስጥ የሚገባው ወይንም ዝግጁ የሚሆነው ከ2 ወር በኋላ ነው። ስለዚህ በ5 ሚሊዮን 500 ሺህ ብር ይስማሙና 1 ሚሊዮን ብር ቀብድ ይሰጥና ገዢው 2 ወር ይጠብቃል። በዛ መሃል ላይ የዋጋ ልዩነት ይፈጠራል። ያንን ቀብድ ባንክ ላይ ነው ያስገባው። አግሪመንት ተጽፎ ቀሪው በዚህ ጊዜ ይከፈላል ተብሏል። ሰዓቱ ደርሶ ሊረከብ ሲሄድ ገዢው አይ ተሽከርካሪው ዋጋው ጨምሯል፣ 1 ሚሊዮን ብር ካልከፈልክ ብርህን እመልሳለሁ የሚል ነገር ይነግሩታል። እንደዚህ አይነት ነገሮችን ህጉ እንዴት ነው የሚያስተናግዳቸው? ገዢ መብታቸው ምንድን ነው? እንግዲህ ይሄ የቀብድ ውል አርነስት የሚባል የራሱ የቻለ ስፔሻል ልዩ የሆኑ ውሎች ላይ አለ ማለት ነው። ስለዚህ አንድ ሰው በቀብድ እቃ የሚገዛበት ህግ አለ ማለት ነው። ስለዚህ በዛ ነው የሚስተናግደው ማለት ነው። ቀብድ አንድ ሰው የመጀመሪያውን አርነስቱን የመጀመሪያውን ክፍያ ከፍሎ ከዛ በኋላ ያ የሽያጭ ውል ማለት ነው። ስለዚህ በዛ መሰረት መጠየቅ ይችላል ማለት ነው። ስለዚህ ያፈረሰው ወገን ደግሞ የቀብዱን 2 እጥፍ የመመለስ ግዴታ ይኖርበታል ማለት ነው። ምንድነው መኪናውን ላያገኝ ይችላል። ምክንያቱም ይሄ ስፔሲፊክ ፐርፎርማንስ ወይም ደግሞ መፈጸም የሚባለው ነገር በጣም ስትሪክት የሆነ ህግ ነው። ለምሳሌ ይሄን መኪና የግድ ፈልገዋለሁ እስካላለ ድረስ ፍርድ ቤት ያን መኪና ሊያስፈጽምለት አይችልም። ሌሎች ክራይቴሪያዎች አሉ። ይሄንን መኪና በጣም ያስፈልገኛል ካለ ለምሳሌ የአካል ጉዳተኛ ቢሆን ልክ በሱ መልኩ የተሰራ ከሆነ ነው እንጂ መኪኖች ብዙ ስላሉ ሌሎች መኪኖች ብዙ ስለሚኖሩ ገንዘቡ ግን ይመለስለታል። ምናልባት 2 እጥፍ ሆኖ ይመለስለት ይችላል ማለት ነው። ስለዚህ የሚስተናገደው በልዩ የቀብድ ውል ነው ማለት ነው። ስለዚህ ቀብድን ካነሳን 2 ነገር ማንሳት እንችላለን። አንደኛው ቀብድ ከፍለናልና ውሉ ይፈጸምልን የሚል ጥያቄ እናነሳለን። ሁለተኛው ደግሞ ካልተስማማን ቀብዱ ይመለስልን ልንል እንችላለን። ቀብዱ የሚመለስበት ሁኔታ እንዴት ነው? አንዳንዶች አንመልስም፣ በቃ ሀሳብ አፍርሰሃል፣ ቃልን አጥፋሃል ይላሉ። ልክ እንደ ገዢ ሁሉ ቅድም እንዳልኩት ነው። እነዚህ ዝርዝር ህግ አለው። የቀብድ ህግ አለ። የቀብድ ህግ ላይ ምክንያት ይጠየቃል። ፍርድ ቤት ነው የሚያስፈጽመው፣ ፍርድ ቤት ነው የሚካሄደው ማለት ነው እንጂ በጉልበት አይደረግም፣ የሚታወቀ ነው። ነገር ግን ፍርድ ቤቶች የቀብድ ህግን ይተረጉማሉ ማለት ነው። ስለዚህ ይሄ ሰውዬ ቀብድ ከፍሏል ለመኪና ሽያጭ ማለት ነው። መኪናውን ያኛው ሻጩ ሊያስረክበው አልቻለም። ስለዚህ የከፈለውን ቀብድ መመለስ አለበት። ምናልባትም 2 እጥፍ እንዲመልስ ህጉ ያስገድደዋል። ምክንያት ግን ይፈልጋል። ያፈረሰበትን ምክንያት ፍርድ ቤቶች ናቸው የሚተረጉሙት። በቂ ምክንያት፣ ለምሳሌ ፎርስ ሜጀር የሚባሉ መከራከሪያ ነጥቦች አሉ። ፍርድ ቤት በሚካሄድበት ጊዜ የራሱ የሆነ ሂደት አለው፣ ፕሮሲጀር አለው፣ ስነስርዓት ህጎች አሉ፣ የመከራከሪያ ነጥቦች ይኖራሉ። ለምሳሌ አሁን በኢራንና በአሜሪካ በእስራኤል ያለው ጦርነት አይነት ነገሮች ፎርስ ሜጀር የሚባሉ ነገሮች ካሉት ዲፌንድ ማድረግ ይችላል፣ ራሱን መከላከል ይችላል። ነገር ግን ቀብዱን የመመለስ ግዴታ ግን
አለበት ጄኔራሊ ማለት ነው። ቀብድ የሰጠው አካል ሀሳብ ከቀየረስ እንዴት ነው የሚስተናገደው? በተገላቢጦሽ ነው ማለት ነው። በተገላቢጦሽ ቀብድ የከፈለውም ቀብድ የወሰደውም አካል ኃላፊነት አለባቸው ማለት ነው። የሚያፈርስ ከሆነ በምክንያት ነው ማፍረስ ያለበት። ምክንያት ከሌለው ቅድም እንዳልኩት 2 እጥፍ የመመለስ ግዴታ ይኖርበታል ማለት ነው። 1 ሚሊዮን ብር ወስዶ ከሆነ 2 ሚሊዮን ብር ይመለሳል ማለት ነው። እንደዛ ነው። ስለዚህ ህግ አለው ማለት ነው። የቀብድ ውል ነው ራሱ። እነዚህ የምናወራቸው ነገሮች ግዴታዎች ናቸው። ግዴታ ማለት በህግ ማዕቀፍ ውስጥ ያለ ነገር ነው ማለት ነው። የአጠቃላይ የውል ህጎች አሉ። ከእንደገና ደግሞ ልዩ የሆኑ የሽያጭ ውሎች አሉ ማለት ነው። እነዚህ በጠቅላላ በህግ ስር ያሉ ናቸው ማለት ነው። በተደጋጋሚ አንዳንድ ህገወጥ አሽከርካሪዎች ተሽከርካሪን ገጭተው ያመልጣሉ። አንዳንዴም ሰው ገጭተው ያመልጣሉ። ገጭቶ ማምለጥ በህጉ እንዴት ነው የሚስተናገደው? የተሻሻለው የትራፊክ ስነስርዓት ደንብ እንደተጠበቀ ሆኖ እነዚህ ከኃላፊነት ጋርና ከማስረጃ ጋር የተያዙ ነገሮች ናቸው ማለት ነው። ሰው ገጭቶ አመለጠ ማለት ከማስረጃ ጋር የተያዘ ነገር ነው ማለት ነው። ስለዚህ ያን ሰው መጀመሪያ መግጨቱ መታወቅ አለበት። ለምሳሌ ሚስተር ኤክስ ይሄን ቁጥር 001 የምትባል መኪና ይነዳ ነበር ወይ? እሱ ነው የሚነዳ የነበረው ወይ? ብዙ እንደዚህ እኔ አቃቤ ህግ በነበርኩ ጊዜ ብዙ አይነት ኬዞች እንደዚህ እናያለን። አሁንም ይኖራል። ስለዚህ ይሄ ሰውዬ አይ እኔ አይደለሁኝም የገጨሁት ይላል። ስለዚህ የማስረጃ ጉዳይ ነው ማለት ነው የምናወራው። በትክክል ተረድቼው ከሆነ ጥያቄው ማስረጃ ያው ይቀርባል። ማስረጃ ቀርቦ ጥፋቱን ያጠፋው እሱ ከሆነ በመደበኛው ህግ ወይም ደግሞ በትራፊክ አደጋኛ ስንጋጭ እንዳለው ነው የሚስተናገደው ወይንስ ገጭቶ ማምለጡ ለየት የሚያደርግበት ነገር አለ? አለመርዳት ነው የሚሆነው። አለመርዳት ያንን የገጨውን አካል አለመርዳት ከተጠያቂነት የማምለጥ ማክበጃ ነው የሚሆነው ማለት ነው። ይሄ ሰው ከህግ ለማምለጥ ምናልባት ሰው ከሆነ የገጨው ሰውየውን ቢረዳው ማቅለያ ይሆንለታል። በኋላ ኃላፊነቱ እኮ ዞሮ ዞሮ ኃላፊነት ነው። ገጭቶ ገደለው፣ አመለጠ ወይም ደግሞ አላመለጠ፣ ዞሮ ዞሮ ገሎታል ሰውየውን፣ ወይ ጎድቶታል፣ ወይ ንብረት ላይ ጉዳት አድርሷል፣ ወይ አካል ላይ ጉዳት አድርሷል። ነገር ግን ማክበጃ የሚሆነው ከህግ ለመሸሽ ራሱን አዘጋጅቷል ማለት ነው። ስለዚህ ማክበጃ ነው የሚሆኑት ነው እነዚህ ነገሮች ማለት ነው እንጂ ኃላፊነቱ ኃላፊነት ነው ዞሮ ዞሮ ማለት ነው። የተሽከርካሪ ገዢዎች ተሽከርካሪ ከገዙ በኋላ በተለያየ ምክንያት ስሙን ሳያዞሩ በውክልና ይቆያል። ይሄ ውክልና ደግሞ ዓመት ሊያልፈው ይችላል፣ 2 ዓመት ሊሆን ይችላል። ውክልና ልክ እንደሌላው እንደ ቦሎ እንደ ኢንሹራንስ በየዓመቱ የሚታደስ ነው ወይስ ቋሚ ነው? ውክልና ውል ነው፣ ስፔሻል ውል ነው ወይም ደግሞ ልዩ ውል ነው። ስለዚህ ውክልናው በውክልና የገዛ ሰው ጥያቄው ከተረዳሁት በደንብ አንዴ በወኪሉ እስከፈረመለት ድረስ አለቀ። ውክልና አይታደስም። በመጀመሪያ ደረጃ 2 ዓመትም 3 ዓመትም ውል በመካከላቸው ግን በወካዩና በተወካዩ መካከል ግን 10 ዓመት ድረስ ሊቆይና በዛ ሊከራከሩ በይርጋ ሊከራከሩ ይችላሉ በሁለቱ መካከል እንጂ ውክልና ነው። ወካዩ እስካልሞተ ድረስ ኤክስፓየር አያደርግም ማለት ነው። ስለዚህ ውክልና አይታደስም በመጀመሪያ ደረጃ ህጉ እንደዛ ነው የሚለው ማለት ነው። ስለዚህ አንድ ጊዜ ውክልና የወሰደ ሰው ያ ውክልና እስካልተሻረ ድረስ የሚሰራው ስራ በሙሉ በዛ ውክልና ማዕቀፍ ውስጥ በስልጣን ውስጥ እስካለ ድረስ ይሄ ኃይል አለው ማለት ነው። ባይንድ ያደርጋል ማለት ነው። የእኛን ተሽከርካሪ አንድ ሰው በራሱ ተሽከርካሪ ይገጨውና ፕላን ተነስቶ ጥፋተኛ ይባላል። አስገዳጅ የተሽከርካሪ የሶስተኛ ወገን ኢንሹራንስ ካለው ያ ኢንሹራንሱ ለንብረት እስከ 200 ሺህ ብር የሚከፍልለት፣ የደረሰው ጉዳት ግን 1 ሚሊዮን ብር ሊሆን ይችላል። ይህን 800 ሺህ ብር እንዴት ነው ከዛ ሰው የምንጠይቀው? ወይንም ደግሞ ኢንሹራንስ ሳይኖረው ቢያሽከረክርና ጥፋተኛ ቢባል ቢያዝ ያን 1 ሚሊዮን ብር በምን አግባብ ነው ልንጠይቅ የምንችለው? አንዳንዴ ንብረት ማሳገድ ምናምን የሚባል ነገሮች ሲነሱ ስለምሰማ እንግዲህ የሶስተኛ ወገን ኢንሹራንስ የሚባለው ወይም መድን የመጣው ቅርብ ጊዜ ነው። ሙሉ በአስገዳጅነት ማለት ነው። እሱም እንግዲህ መንግስት ሊያስገድድ የሚችለው የተወሰነ ብር ነው ማለት ነው። አሁን ያልከው 200 ሺህ ብር ማለት ነው። ከዛ ያለፈውን ግን ድሮ አሁን ለምሳሌ እኛ ስንከስ
ንብረት ጋር ነው የምንሄደው። ኢንሹራንስ የለም ስለሌለ ማለት ነው። ስለዚህ ንብረት ፈልገ ማሳገድ አለብህ ማለት ነው። ስለዚህ ያኛው እንግዲህ ከ200 ሺህ ብር በላይ ደግሞ ማስገደድ ሊጠበቅበት ይችላል ማለት ነው። ምናልባት ወደፊት ከወጣ ህጉ እንጂ ኃላፊነት ጋር የተያዙ ነገሮች ናቸው እነዚህ በሙሉ። ስለዚህ አንድ ሰው ኢንሹራንሱ የማይበቃ ከሆነ ከንብረቱ ላይ ይጠየቃል ማለት ነው። ስለዚህ ንብረቱን ኃላፊነት ጋር የተያዘ ነገር ነው ማለት ነው። ተሽከርካሪን ከገዛም በኋላ ስሙን ሳናዞር ወይንም ወደኛ ሳናደርግ መንቀሳቀስ በብዙ ነገር ያስጠይቃል ተባብለናል። የሸጠልን ሰው ቢጠፋና ማዞር ቢያቅተን ምንድን ነው የሚደረገው? እንግዲህ መጀመሪያ ሽያጭ የሚለው ላይ ነው። አሁን እንግዲህ ሽያጭ ትርጉሙ ምንድን ነው? ሸጧል ስንል ምኑ ላይ ነው ሸጠልን? ገንዘብ ከፍለነዋል፣ ዶክመንት ሰጥቶናል፣ ውልና ማስረጃ ተፈራርመናል። ቅድም እንዳልነው ይሄ እንግዲህ የልምድ ነው። ግን አሁን ልምዱ ህግ ሆኗል ብለናል። ውልና ማስረጃ ሄዶ ፈርሞናል፣ አለቀ ጨረሰ። ዶክመንት ሰጥቶናል፣ ሰነዶች ማለት ነው። ሰነዶቹን ሰጥቶናል። ስለዚህ ሄደን የሚመለከተውን አካል መጠየቅ፣ የሚመለከተው አካል ደግሞ አላዞር ካለ መከሰስ ይችላል ማለት ነው። ይሄ የሰበር ውሳኔዎችም በዚህ ላይ አሉ። ግን ቅድም እንዳልኩት ምናልባት የህግ ክፍተቱ ክሊርሊ መሞላት አለበት። ግን ዞሮ ዞሮ የሸጠው አካል ሸጦ ሄዷል፣ አለቀ። ይጥፋ አይጥፋ እኛ እዛ የሚመለከተው አካል ጋር ሄደን መጠየቅ መብታችን ነው፣ ስሙ እንዲዞርልን ማለት ነው። እሱ ይምጣ የሚባል ሌላ ነገር ሊኖር አይገባም።